ሰላምና ጤና ይስጥልን ውድ የአምዛራ ሚዲያ ዜና ቤተሰቦች፣ ለአሁኑ የተመራረጡ መረጃዎችን ይዘን መጥተናል። አስቀድመንም አበይት ነጥቦቹን እንንገራችሁ። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ላይ ጥቃት መፈጸሙ ተገለጸ። በክልሉ የተቀሰቀሰውን ጦርነት ተከትሎ ወደ ስልጣን የመጡት አረጋ ከበደ ላሊበላ አካባቢ አስደንጋጭ የተባለ ጥቃት ተፈጽሞባቸዋል ተብሏል። ቀዳሚ ጉዳያችን ነው። እስክንድር ነጋ አማራ በማንነቱ ከሚገደለው ላይ እርስ በርሳችን መገዳደላችን በታሪክ ትግል ያስወቅሰናል ማለታቸው ተሰምቷል። የምትመለከቱት ጉዳያችን ነው። ከመቀለ ወደ አፋር መቀሌ የሚደረገው ጉዞ ከተቋረጠ ዕለታት ማለፋቸውን መንገደኞች ለአምዛራ ሚዲያ ተናገሩ። መቀለ አሁን ላይ ምንም አይነት የሰዎች እንቅስቃሴ እንደማይታይ ተናግረዋል። አብረውን ሲቆዩ የሚያደምጡት መረጃችን ነው። የድህነት መጠን በኢትዮጵያ በማሻቀብ ላይ መሆኑን ጥናታዊ ሪፖርቶች አመላከቱም። ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመበለጥ 180 ደረጃ ላይ መቀመጧ ተገልጧል። ታደምጣላችሁ። በዛሬው ዕለት በምስራቅ አርሲ ዞን ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ 3 ምዕመናን መገደላቸው ተመላክቷል። በተጨማሪም ከዚህ ቀደም በነበሩ ምዕመናን አፈናና ግድያን በተመለከተ መረጃ ቀብላችኋል በሚል ምክንያት የአካባቢው ወጣቶች በብልጽግና ታጣቂዎች ታፍነው ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኙ ነዋሪዎች ተናግረዋል። ታደምጣላችሁ። ከውጭ የኡጋንዳው ፕሬዝዳንት ሀገራቸውን ጨምሮ የባህር በር የተዘጋባች የአፍሪካ ሀገራት ጦርነት ሊያስነሱ እንደሚችሉ አስጠነቀቁ። ክቡራን የአምዛራ ሚዲያ ዜና ቤተሰቦች አብረውን ሲቆዩ እኒህና ሌሎች ጉዳዮችን ያደምጣሉ። አሁን ወደ ዝርዝር መረጃው እናልፋለን። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ላይ ጥቃት መፈጸሙ ተገለጸ። በክልሉ የተቀሰቀሰውን ጦርነት ተከትሎ ወደ ስልጣን የመጡት አቶ አረጋ ከበደ ላሊበላ አካባቢ አስደንጋጭ የተባለ ጥቃት ተፈጽሞባቸዋል ተብሏል። በወሎ አካባቢ የሚንቀሳቀሱ የፋኖ ኃይሎች ከጠዋቱ 2 ሰዓት ከኩል እስከ ረፋዱ 3 ሰዓት ወስደውታል በተባለው ጥቃት የአማራ ክልል ፕሬዝዳንት አቶ አረጋ ከበደ እንደሚገኙበት ምንጩ ተናግረዋል። ፕሬዝዳንት አረጋ ከበደ ከባህር ዳር ኤርፖርት በመነሳት ላሊበላ ዓለም አቀፍ አውሮፕላን ማረፊያ ደርሰው ወደ ላሊበላ ከተማ በማቅናት ላይ ያሉ ሾም ሻህ አየር ማረፊያ አጠገብ ልዩ ስሙ በርታ በተባለች ቦታ ድንገተኛ የተጠና ጥቃት ተከፍቶባቸዋል ተብሏል። በተፈጸመው ጥቃት ከ10 በላይ ቀይ ቦኔት ለባሽ አጃቢዎቻቸው የተመቱባቸው ሲሆን ፕሬዝዳንቱም ለጥቂት ከጥቃቱ እንዳመለጡና ከአየር ማረፊያው ቅርብ ርቀት እንደነበሩና መንገድ ቀይረው በሌላ አቅጣጫ ማምለጥ ችለዋል ተብሏል። በፕሬዝዳንቱ ላይ የግድያ ሙከራ ሲደረግባቸው ይህ የመጀመሪያቸው ባይሆንም ወደ ስልጣን መምጣታቸውን ተከትሎ ከግድያ ሙከራ እስከ ስብዕና ገደላ የተፈጸመባቸው ግለሰብ መሆናቸው የሚታወስ ነው። እስክንድር ነጋ አማራ በማንነቱ ከሚገደለው በላይ እርስ በርሳችን መገዳደላችን በታሪክ ያስወቅሰናል ማለታቸው ተነገረም። የፋኖ መሪው እስክንድር ነጋ ጥቅምት 30 ቀን 2018 ዓ.ም የመሳፍንት ተስፉ ልጅ መገደሉን ተከትሎ የሐዘን መግለጫ አውጥተዋል። ባወጡት የሐዘን መግለጫቸው አባቶች ከሆኑት መካከል አንዱ የሆኑት አርበኛ መሳፍንት ተስፉ ከዚህ በፊት በትግሉ ሂደት ከተሰዋው ልጃቸው አርበኛ ገብሬ መሳፍንት በተጨማሪ ጥቅምት 30 ቀን 2018 ዓ.ም ደግሞ በቆላ ወገራ አጅሬ ጃኑር አካባቢ ካሳቻ ስፍራ ባልተጠበቀ ሁኔታ በተተኮሰ ጥይት ሌላኛው ልጃቸው አርበኛ ጌትነት መሳፍንት መስዋዕቱን የሰማነው በታላቅ ድንጋጤና ሐዘን ሆነን ነው ብለዋል። ምንም እንኳን በሀገራችን ሰው ሳይሞት አይመሰገንም እንደሚባለው በህይወት እያለ ልንመሰክርለት እድሉን ባላገኝም ከሚቀር ረፍዶም ሊነገር ይገባዋልና አርበኛ ጌትነትን በግል ያውቀው የነበረ ሲሆን አዲስ አበባ ወደኔ መጥቶ የተወሰነ ጊዜ አብረን ሰንብተናል ብለዋል። በዚህ ጊዜ ከእድሜው በላይ አሳቢነቱን፣ ትዕግስቱንና ቁጥብነቱን፣ አስተዋይነቱን በቅርብ ለመታዘብ ችያለሁ ብሏል። እስክንድር ነጋ አማራ በአራቱ ማዕዘን በማንነቱ በጅምላ የሚደርስበት እልቂት አልበቃ ብሎ አሁንም ከመካከላችን አንዳንዶች እርስ በርሳችን እንድንገዳደል ማድረጋቸው በስጋ ላይ ብቻ ሳይሆን በታሪክ ላይም የሚፈጸም ወንጀል መሆኑ ሊታወቅ ይገባል ብሏል። ሰው ሆኖ ሰውን መግደል ወንጀል ነው። አማራ በማንነቱ ሳቢያ በመንግስት በጅምላ እየተጨፈጨፈ ባለበት ሁኔታ ደግሞ አማራን መግደል የወንጀል ቁንጮ ነው ብሏል። እስክንድር ነጋ የልጃችን የወንድማችን የትግል አጋራችን አርበኛ ጌትነት መሳፍንት ነፍስ ቸሩ ፈጣሪ ባጸደ ገነት ያኑርልን ያለው እስክንድር ነጋ አባቱን አርበኛ መሳፍንት ተስፉንና እናቱን ጨምሮ መላ ቤተሰቡን ዘመድ አዝማዱንና ጓዶቹን ያጽናልን ብሏል። በላከው የሐዘን መግለጫ ከመቀለ ወደ አፋር የሚደረገው ጉዞ ከተቋረጠ ዕለታት ማለፋቸውን መንገደኞች ለአምዛራ ሚዲያ ተናገሩ። መቀለ አሁን ላይ ምንም አይነት የሰዎች እንቅስቃሴ እንደማይታይ ተነግሯል። ከተማዋ ሰው አልባ ከተማ መስላለች ያሉን ምንጩ ጎዳናዎች ጸጥ ረጭ ብለዋል ሲሉም አክለዋል። በከተማዋ ታጣቂዎች በብዛት ሲርመሰመሱ እንደሚታዩ አስቀድመው አንዳንድ ባንኮች በብር እጥረት ባለፉት ቀናት ዝግ እንዲሆኑ ተገደዋል ብለዋል። ከመቀለ ወደ አፋር የሚደረግ ጉዞ ተቋርጧል። ከጅቡቲ ወደ መቀሌ እንቅስቃሴም የለም ብለዋል ምንጮቹም። በመቀለ ከተማ የሸቀጦች ዋጋ እጅግ ጨምሯል። ህዝቡ ፍርሃት ላይ ሲሆን ወጣቶች በመሰደድ ላይ ናቸው ብለዋል። ሽማግሎቹም ህወሓቶች እንደ ሽሬ የመሳሰሉ አካባቢዎች ሄደው
ከትመዋል ብለዋል ነዋሪዎቹ። የድህነት መጠን በኢትዮጵያ በማሻቀብ ላይ መሆኑን ጥናታዊ ሪፖርቶች አመላከቱ። ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመብለጥ 180 ደረጃ ላይ መቀመጧ ተገልጧል። ኢትዮጵያ በድህነት ከ193 ሀገራት 180 ደረጃ ላይ መቀመጧ ነው የተሰማው። ሀገሪቱ ከዚህ ደረጃ ላይ የተቀመጠችው ዝቅተኛ ደረጃ ገቢ ያለው 129.7 ሚሊዮን ሕዝብ በመያዝ መሆኑን ሪፖርተር ጋዜጣ በዘገባው አስነብቧል። ከሁለት ሳምንት በፊት በፓርላማ ተገኝተው ስለ ሀገሪቱ ኢኮኖሚያዊ ማደግ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እድገት የሚዳሰስ የሚጨበጥ እድገት ነው ማለታቸው አይዘነጋም። እንደ ከዚህ ቀደም ያለ ቁጥር እድገት አይደለም። የኢትዮጵያ የአሁኑ እድገት ጥሩ አፍንጭ ያለው ሰው በሽታ ያውቀዋል ማለታቸው ማነጋጋሪ ነበር። በተባበሩት መንግስታት የዓለም ምግብ ፕሮግራም ስትራቴጂካዊ የረቂቅ ሰነድ ላይ የተገኘው መረጃ ግን ምንም እንኳን ኢትዮጵያ ከፍተኛ የሚባል ልማትና የኢኮኖሚ እድገት እያስመዘገበች ቢሆንም በ2030 የብልጽግና ተምሳሌት ለመሆን ብታቅድም ዓለም አቀፍና ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች፣ በኢኮኖሚና የአየር ንብረት ቀውስ ሳቢያ እቅዷ እንደታሰበው አልሄድም ማለቱን ነው ዘገባው የጠቀሰው። ከነዚህ ችግሮች በተጨማሪም ከአውሮፓውያኑ 2018 ጀምሮ ሀገሪቷ በኮቪድ-19 ቫይረስ፣ በድርቅ፣ በጎርፍ፣ በበረሃ አንበጣና በግጭት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም ምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ አስረድቷል። የተዘረዘሩት ተግዳሮቶች የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢው መንገድ እንዳይዳረስ አድርጓል መባሉም ተመልክተናል። ይህ በመሆኑም ዓለም አቀፉ ተቋም በመጪዎቹ 5 ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎት 3.3 ቢሊዮን ዶላር አሊያም ከግማሽ ትሪሊየን ብር በላይ እንደሚያስፈልገው አስታውቋል። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ በፓርላማ ማብራሪያቸው የኢትዮጵያ ኢኮኖሚ ሪፎርም እኛ የመራን ሰዎችም አጋር የሚባሉ የዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው ማለታቸው አይዘነጋም። በዛሬው ዕለት በምስራቅ አርሲ ዞን ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ 3 ምዕመናን መገደላቸው ተመላከተም። በተጨማሪም ከዚህ ቀደም በነበሩ ምዕመናን አፈናና ግድያን በተመለከተ መረጃ አቀብላቸዋል በሚል ምክንያት የአካባቢው ወጣቶች በብልጽግና ታጣቂዎች ታፍነው አካባቢው ወዳልታወቀ ስፍራ እየተወሰዱ እንደሚገኙ ነዋሪዎቹ ተናግረዋል። በአካባቢው የሚፈጸመው ግድያ ተባብሶ የቀጠለ ሲሆን የሃይማኖት ተቋማት ጉባኤ አደረኩት ባለው ማጣራት ግድያው ሃይማኖት ተኮር አይደለም ብሏል። ነዋሪዎቹ በበኩላቸው የሚገደሉት በሃይማኖታቸውና በማንነታቸው እንደሆነ ለተለያዩ የመገናኛ አውታሮች በመናገር ላይ ናቸው። የሃይማኖት ተቋማት ጉባኤ ግድያው የተፈጸመው በሃይማኖትና በማንነት አይደለም የሚል ሪፖርት ይፋ ባደረገበት አፍታ ነው 3 ኦርቶዶክሳውያን መገደላቸው አነጋጋሪና አወዛጋቢ የሆነው። ነዋሪዎቹ በእምነትና በብሔር ማንነታቸው እየታፈኑ መገደላቸው፣ በጅምላ መጨፍጨፋቸው ባልቆመበት ሁኔታ ነው በብልጽግና ተቋቁሟል የሚባለው የኢትዮጵያ ሃይማኖት ተቋማት ጉባኤ ግድያው ሃይማኖት ተኮር አይደለም ያለው። የኡጋንዳው ፕሬዝዳንት ሀገራቸውን ጨምሮ የባህር በር የተዘጋባቸው የአፍሪካ ሀገራት ጦርነት ሊያነሱ እንደሚችሉ አስጠነቀቁ። ፕሬዝዳንት ሙሴቬኒ የኡጋንዳና ሌሎች ባህር የሌላቸው የአፍሪካ ሀገራት ለንግድና ለስትራቴጂካዊ የመከላከያ ወሳኝ የሆነው የህንድ ውቅያኖስ መዳረሻቸው ከተዘጋባቸው ወደፊት ጦርነት ሊነሳ እንደሚችል አስጠንቅቀዋል። ፕሬዝዳንቱ የሬዲዮ ውይይት መድረክ ላይ ሲናገሩ አንድ አገር በባህር ላይ ልዩ ባለቤትነት የመጠየቅ ሀሳብ እብደት ነው ሲሉ ገልጸውታል። የምስራቅ አፍሪካ ሀገራት ለጋራ ደህንነትና ለጋራ ብልጽግና የፖለቲካና የኢኮኖሚ ውህደት እንዲያፋጥኑ አሳስበዋል። በአፍሪካ ያለው የፖለቲካ አደረጃጀትም ብዛም ምክንያታዊ አይደለም። አንዳንድ ሀገሮች ለኢኮኖሚያዊ ዓለም አቀፋዊም ሆነ ለመከላከያ ዓላማ ባህር መውጫ የላቸውም። ይህ አግባብ አይደለም ብለዋል። ፕሬዝደንቱ አንዳንድ የባህር ዳርቻ ሀገሮች ያላቸውን ራስ ወዳድ አስተሳሰብ ብለው በጠሩት ነገር ቅር መሰኘታቸውን ገልጸው ውቅያኖሶችና ወደቦች አህጉሪቱን ማገልገል እንዳለባቸው ተናግረዋል። ዩጋንዳ በየብስ ተከባለች። የኔ ውቅያኖስ የት ነው ያለው? የኔ ውቅያኖስ የህንድ ውቅያኖስ ነው። እኔም መብት አለኝ። ባህር ዳርቻ ላይ ላሉት ብቻ ነው ማለት እብደት ነው ብለዋል። ይህንን አለመመጣጠን በክልላዊ አንድነትና ትብብር ማስተካከል አለመቻል ለወደፊት ግጭት መሰረት ሊጥል እንደሚችል ማስጠንቅቀዋል። ፕሬዝዳንቱ ለወደፊቱ ጦርነቶች ይኖራሉ ሲሉም ሙሴቬኒ አስጠንቅቀው እንደዚህ ያሉ ጦርነቶች በክልላዊ ንግድ መስመሮችና በባህር መዳረሻ ላይ ባለው ፍትሐዊ ያልሆነ ቁጥጥር ምክንያት ሊነሱ እንደሚችሉም ተናግረዋል። ለአሁኑ የተመራረጡ መረጃዎች ተጠናቀዋል። ወዳችሁ ስለምትከታተሉ እናመሰግናለን። ጤና ይስጥልን።